እኔ ደግሞ አንተን ነው የምወደው ነገር እኮ እኔን ወደድሽኝ። እሺ ምን ስለዚህ ማውራት አለብን። ምንድን ነው የምታለቅሽው? በቃ ስላለቀሽ ምንም አይለወጥም። በቃ ተረጋግተን ማሰብ ነው ያለብን። ሁሉ ነገር እንዲፈጠር እያደረግህ እኮ አንተ እኔ ምንድን ነው የፈጠርኩት? እንደዚህ አንገቷን ይዘህላት እያሻሸላት ነበር። ማቀፍ እኮ ነው የቀረው፣ ደረቱ ላይ ማስተኛት። ተስፋ ቆረጥሽ? ተስፋ አልቆርጥም። ተስፋ ማልቆርጠው ደግሞ ለኔ ብቻ ሳይሆን ለጂምስ ከ3 ወር በኋላ ድጋሚ ይሄ ነገር እንዳይፈጠር የምትፈልጉ ከሆነ ትክክለኛውን ነገር እንዲናገር አድርጉት። አሁን የራሳችሁን ወሬ ተውትና እኔ ላወራ ፈልጌ ነው የመጣሁት። አስወጣት ወይ ደግሞ እኔ እጇን አንጠልጥዬ አስወጣታለሁ። አልበዛም እንዴ? እኔ ሰው ነኝ እኮ እዚህ ጋር የተቀመጥኩት አይደል እንዴ? የራሷን ጉዳይ ታወራለች እንዴ? ነው እጪ። ስለዚህ ተነስተሽ መሄድ ትችያለሽ። እንደውም አልሄድም። አንቺ ላይ ወደዛ ነው እጪ። ጉልበት እንድጠቀም ወሳደኛ ያሹ ልጅ ነው። እሺ በኋላ በተለመደው ሰዓት ካች ብለንላችኋል። የዛሬው ደግሞ ያውጣን ነው የሚባለው። እንደተለመደው ዛሬም ደግሞ በቀውጥ ቪዲዮ ተመልቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። የትም እንዳትሄዱ። ሰላም እንዴት ናችሁ? የተከበራችሁ የተወደዳችሁ ውድ ቻናል ቤተሰቦች ዛሬ ነው ቀውጥ ቪዲዮ ይዤላችሁ መጥቻለሁ። እንደተለመደው ሰብስክራይብ እያደረጋን የጨረቃ ፋሚሊ የጨረቃ ጀማ ሁላችንም ሰብስክራይብ በማድረግ ይህን ቻናል እንቀላቀላለን። አሹ ግሬስ ይለያል በምክንያት ነው። ምክንያቱም ምርጥ ፋሚሊ ስላለው ሁሌም የጨረቃ ፋሚሊዎች ደግሞ ምርጥ ስለሆናችሁ ባያላችሁበት ሰላማችሁ ብዝት ትመል። ይህን ቪዲዮ በተለያዩ አላማናችሁ እያያችሁ ያላችሁት እግዚአብሔር ያክብርልኝ እና ዛሬም ደግሞ በሌላ ቪዲዮ ከች ብያለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። ሀሳባችሁን በኮሜንት ላይ ተደበቀው አይደል? ስለፈለገ ብቻ ምንም ነገር የለም። የሰው ህይወት አበላሽ፣ የሰው ህይወት በጥብጦ ምን ማለት ነው? አለማውራት ስለፈለገ ነው የተደበቀው። እንዴት ነው የሰው ህይወት በጠበጠ? ህይወት ነው የተበጠበጠ እኮ ነው። ማን ነው የሰው ህይወት የበጠበጠ? የሰው ህይወት እየተበጠበጠ አይደል? ማንን ህይወት ነው የበጠበጠ? የኔን ህይወት ምን አድርጌ ነው የበጠበጥኩት? ምን አደረኩሽ? ሩኬ በቃ አይበቃንም እንዴ? አይበቃንም? ተውኩሽ እኮ አይደል? በእንደዚህ አይነት ሁኔታ እንድታወራኝ አልፈልግም። በቃ ተውኩሽ አይደል እንዴ? አይበቃንም ወይ? እንዴት ነው ተውኩሽ? በቃ ይበቃናል እኮ ነው። ቀላል ነው እንዴ? እንዴት ነው ቀላል ማይሆን? ምን ማለት ነው ተውኩሽ? እንዴት ነው ቀላል ማይሆን እንዴ? አይደለም አንቺ የምወደውንም ሰው ነው እሺ የተውኩት ሰላም ፍለጋ። እኔም ስለምወድ ነው እንደዚህ መሆነው። ማንን ነው የምትወጂው? ከኔ ጋር ምንም የለሽም። አሁን ብሩክ የምናወራ ከሆነ በስርዓት ቁጭ ብለን እናወራ። ሁሉ እኔ ምንም አላወራሽም። ውጪልኝ። በጣም አበዛሽ። ጠልዬ እንዳላስወጣሽ እንዴ? ምንድነው ግግም ማለት ምንድነው የምትይኝ? በቃ ለምን አፈችኝ ማለት? እየገገምኩ አይደለም፣ ግን ላንተ ያለኝን ስሜት ላንተ ያለኝን ቦታ ታውቃለህ አይደል? ለዛም ነው በስርዓት አክብሬ እንደዚህ ሆኜ አንተን ፍለጋ ስንከራተት የነበረው እኮ ላንተ ጥሩ ቦታ ስላለኝ ነው። አመሰግናለሁ ለኔ ጥሩ ቦታ ስላለሽ። ከዛሬ በኋላ ግን አስፈላጊ አይደለም ምንም ነገር። የመጣሽበት ምክንያትም ምንም ሊኖርሽ አይችልም። በቃ ብዙ ምክንያቶች አለኝ። ለልጅም ካወራሽ ነገርኩሽ። ልጁ ሲወለድ እንገናኝ እናወራለን አልኩሽ። በቃ ወሳኝ ነገር እኮ ነግሬሻለሁ። ሰላም ይስጪኝ። ገብቶሻል? እኔ ብቸኝነቴን ነው የፈለኩት። ጭቅጭቅ አልፈለኩኝም። ምንም መፍትሄ ካሌለው ከሁላችሁ መራቅ ነው የፈለኩት። ገብቶሻል አይደለም? አንቺም ወዳት ልጅ ትቻለሁ ሃይሚን ነግሬሻለሁ። እኔ ደግሞ አንተን ነው የምወደው ነገር እኮ እኔን ወደድሽኝ። እሺ ምን ስለዚህ ማውራት አለብን። በስርዓት ቁጭ ብለን ማውራት አለብን። ምንድነው የምታወሪኝ? እሺ አውሪኝ። ምንድነው የምታወሪኝ? ብቻችንን ብናወራ ደስ ይለኝ ነበረ። ምንም ብቻ ምን አለምን እኔ ያለሁበትን ሁኔታ ምንም እየተረዳችሁኝ አይደለም ሁላችሁም። በቃ እኔ ላይ እየተፈጠረ ያለው ነገር ምንም እየታያችሁ አይደለም። ሁላችሁም በደፈና ነው፣ ሁሉም በደፈና ነው። እኔ ሰዎቻችን ይኸው ዛሬ ለ4 ሆኖ ነው የመጡት። ያው ሃይሚን በቀጣዮቹ ትመጣለች። አብራችሁን ቆዩ። ዛሬ የሚፈጠረውን ብቻ ተመልከቱ። ይሄ ነገር ይፈጠራል ብዬ በጣም የሚያሳዝኑ ነገሮች እየተፈጠሩ ነው ሰሞኑን እና እናንተም በተለያዩ ቪዲዮዎች እያያችሁ ነው እና በጣም ከባድ ነው። እዩ ከመጣሽ ቀን ጀምሮ ብሩክ በሃይሚ ላይ እንትን እያለ ነው ያለው። ይሄ ነገር ከባድ ነው። ወዴት እየቀጠለ ነው ያለው? ሙሉ ቪዲዮ አይተን እንመለስ። የትም እንዳትሄዱ። በማል ጥልቅ እንላለን። ሰብስክራይብ ሼር ማድረጋችሁ እንዳትረሱ። ሁላችሁንም በፍቅር ጠይቃችኋለሁ። ሰብስክራይብ አድርጉ። እዚህ አይነት ነገር ቢፈጠር አንቺም ደስተኛ አትሆኚ። እኔ እኮ ፈልስፌ ወይ ደግሞ ሌላ ነገር አድርጌ የፈጠርኩት ነገር የለም። ሁሉም ነገር እኮ ፈልጎ የሆነ ነገር ነው። እሱ ፈልጎ ነው ሁሉም ነገር የሆነው። እሺ እኔ ምን ላድርግ? እኔ ምን ላምጣሽ? ምን ላድርግ? ለመፍረድ የምትቸኩሉት ሁላችሁም ምን ላይ? እሺ አንፈርድም፣ ግን ምን ላድርግ? ቁጭ እሺ፣ ማውራት አይፈልግም። ቁጭ ነው። ምንድነው የምትፈልጊው? እኔ የምፈልገውን ነገር ያለውን ከኔ ጋር ነው የምፈልገው። አንደኛ ከኔ ጋር እኔ ደግሞ አልፈልግም ከአንቺ ጋር መቀጠል። እዩ ምን ሆነሻል? በእናትሽ በቃ ስነ ስርዓት ያዥ እንጂ እንደ ሴት አክብሬ ዝም ብዬሻለሁ እኮ አይደል? ሴት ነሽ ብዬ እርጉዝ ነሽ ብዬ
አይደለም ታግሼሻለሁ ሁሉንም ነገር እኮ ግዴታ መማታት ነው ያለብኝ እኔ መማታት ነው ያለብኝ ሁሉንም ነገር እኔ ይኸውልሽ ሰሚኛለሽ ያለምንም ምርመራ ምንም ነገር አላምንልሽም አንቺ ስለወደድሽኝ ምንም የሚፈጠረው ነገር የለም ምክንያቱም እኔ አንቺን አልወድሽም ማመን ስላለብህ ነው የምታምነው እኮ ታዩ እሱን በቃ ጊዜ ያለቀው እሱ ጊዜ አንተ እኮ እኔን ጠንቅቀህ ታውቀኛለህ አይደል ምን አይነት ልጅ እንደሆንኩኝ ባልተፈጠረ ነገር በዚህ ልክ ካንተ ጋር እዚህ ሁሉ ችግር ውስጥ ልገባ እንደማልችልም ታውቃለህ አንተ ላይ መጥፎ እንዳልሆንኩብህም ታውቃለህ ከዚህ በላይ ምንድነው መጥፎ የምትሆኝ አንተ ላይ መጥፎኝ ይባካል ለምንድነው ከዚህ በላይ መጥፎ የምትሆኝ ሰላሜን ተደብቄ መኖር እኮ አልቻልኩም ለምንድነው የምትመጪብኝ አይደለም እኔ ንገረኝ በቃ እኔ መጥፎ ነው ይላል ሁኚም አትሁኚም አይመለከተኝም አሁን ግን ህይወቴን በጥብጠሻል ታውቂያለሽ አይደል እኔ ከዚህ በፊት አንተ ላይ መጥፎ ነው ያውቃለሁ ወይኔ ብሩክ እኔ ስለ ከዚህ በፊት ምን አገባኝ በቃ ፓስት ነው አለፈኩ ክፉ መደረግ አልፈልግም በዚህ ልክ ክፉ ሴት ናት ባለጌ ሴት ናት መባል አልፈልግም ይሄ ሁሉ ነገር እየተፈጠረ ያለው ላንተ ብዬ ነው ላንተ ስል ነው ላንተ ስለማስብም ነው እስከዛሬ ድረስ ሁሉንም ነገር ትችሉጫል አይደል ግን አንተ ለምን ያንን መረዳት እንደቃታ አላውቅም አንተ እየታየህ ያለው ያንተ ህይወት መበጥበጡ ያንተ ህይወት እንደዚህ ነው ያንተ ህይወት መረበሽ ብቻ ነው እኮ እሺ እኔ ምን ላድርግ ምንድነው የዛሬው ቪዲዮ ምንድነው እዩ ብሩክን አፈቅሪካለሁ እያለች ነው እወድሃለሁ ላጻክ ምናምን አልፈልግም ነው አይዲያው ይሄ ነው የሷ እና ይሄ ነገር ወዴት ነው እየሄደ ያለው ከሀይሚ ጋራስ ያለው ጉዳይ ወዴት ነው እና እሷ ስላረገዘች እንዲህ እሱ ጥያቄውን መቀበል አለበት ወይስ ምንድነው የሚለውን ደግሞ አሁን ከእናንተ ጋር ሆነን ነው የምናየው ሰብስክራይብ እያደረጋችሁ ሀሳባችሁን በኮሜንት ላይ ማስቀመጣችሁ እንዳትረሱ ሰብስክራይብ ላይክ ሼር እያሰለፍኩት ያለው ነገር ማናችሁ የምትረዱ ናቻላችሁ እኔ ብሩክ አረፍሱም ይወናት ይሁን ነገር በልኝ በእናትህ እኔ ተጨነቅኩ ምንድነው ግራም ታገቢኝ ምንድነው አሁን የሚያስለቅስሽ ኧረ በእናትሽ ይሁን ሰላም ይስጥኝ በእናትሽ ምንድነው የሚያስለቅስሽ ይሁን ምንድነው የሚያስለቅስሽ ስላለቀሽ ከሆነ የሚለወጥ ነገር የለም ለምንድነው ራስሽ ማትሆኚው አንቺ መፍትሄ እንደምን ብዙ ሞክር ያለው ግን በቃ አሁን ስሚ መፍትሄ ከሆነ ልጅ ይወለድና እናወራለን ይዛኔ በቃ እስከዛ በቃ እኔ ከማንም ጋር ካንቺ ጋር መቀጠል አልፈልግም በቃ ገብቶሻል አይደል እኔ በጣም ወዶንም ሰው አጥቻለሁ ወስኛለሁ በቃ አይደል እኔ እስከዛ ምንም ካንቺ ጋር መጣላትም ምንም መጨቃጨቅም በቃ አልፈልግም ለምን አትይኝ እንዴ ከሆቴል እየቀየርኩ እንድኖር ነው እንዴ ፈልጊው አንቺ ፍቱኝ በቃ ምን እሺ ነው ብሩኬ ማን ነገርሽ ንገሪኝ ማን ነገርሽ ያለውበት እኔ ምንም አይደለም ማንነግርም እንደዚህ ነው አይደለም እንዴ የነገረኝ ሰው ነግሮኛል አንተ ሁሉንም ነገር ላለመጋፈጥ ብለህ በሸሸህ ቁጥር እየተፈጠረ ያለውን ነገር ታውቃለህ ወይ ጉድ ይሄን ያሰብሽ ነው የሄዳችሁበት ያለው መንገድ እኮ ልክ አይደለም ይሄ ሁሉ ነገር እንዲፈጠር ያደረገው የእሱ አለመመን ነው በቃ እዚህ ደረጃ እንዲደርስ ያደረገው ሁሉንም ነገር እንደዚህ ምስቅልቅሉ እንዲወጣ ያደረገው እኮ የእሱ ግትርነት ልጅ እኮ እቃ ወይ የሆነ ቀልድ ነገር አይደለም ትልቅ ነገር ነው እና እንዴት ነው ከመሬት ተነስተሽ ልጅ ነው ብለሽ የሚቀበልሽ ቢገባ እኮ ደስተኛ ነበር ለምንድን ነው ደስተኛ መሆኑ ሴትዮ ማልፈልገውን ነገር ለምንድን ነው ማደርገው ልጅ ነው እኮ ታቅ ቢገባ እኮ ልጅም ስለሆነ አይደል እንደ አክብሬ ዝም መልሽ አንተ ምንም ማብረዝም ያልከው እርጉዝ ባትሆኚ እኮ እንተያይ ነበር ምን እንደማረግሽ እንተያይ ነበር በስርዓት እኮ አውርተኛ ታውቅም ብሩኬ እኮ ታዲያ ለምንድን ነው ማውራሽ አንቺ ታዲያ እኔ ላይ በሰላም ነው ወይ መጣሽው መልሽልኛ በሰላም ነው ወይ እኔ እኮ ያልሆነ ነገር አይደለም ይዤ የመጣሁት የዛኔ የተፈጠረው ነገር ሁሉንም ነገር ረስተው ሊሆን ይችላል ግን ነገርኩ የዛን ሰዓት የተሰጠኝ ተስፋ ነበር አይደል ያን ሁሉ ነገር ረስተህ ካሁን እኔ ላይ እንደዚህ መሆን አይጠበቅብም አንድ ቀን እንኳን በስርዓት ወርተኝ በቃ እሺ ሁሌ ትገፋኛለህ ሁሌ ትሰድብኛለህ ሁሌ ታመጫጭቀኛለህ ያንን እያየ እንኳን ሰው ሊረዳ ያልቻለው ለዛ ነው በቃ አንተ የምታደርጋቸውን ነገሮች አይደለም እዩ ለምን አሰሚኝ ምን ያለውበት ስሜት ታውቂያለሽ አንቺ አሁን ማልቀሱ እኮ ምንም አይነት መፍትሄ ሊሆን አይችልም ሰማሽኝ እዩ ስላለቀሽ እኮ ምንም አይለወጥም ስሚኛ ስላለቀሽ ምንም የሚለወጥ ነገር የለም ለምንድን ነው እንዲህ የምትሆኚ ኧረ በእናትህ እቺ ልጅን ነገር በልኝ ጊዜ እንዴ ስሚኝ ለምንድን ነው የምታለቅሽው በቃ ስላለቀሽ ምንም አይለወጥም በቃ ተረጋግተን ማሰብ ነው ያለብን ሁሉ ነገር እንዲፈጠር ያረከለው እኮ አንተ እኔ ምንድን ነው የፈጠርኩት እንዴ እሺ ለምንድን ነው የምታለቅሽው ምን ይፈጠር ብለሽ ስላለቀሽ ምንም አይለወጥም
እዩ እንደ ቀላል ተራድመ ወዴት እንደሄደች አላውቅም። የለሽም እንዳላየው ያንቺን ስተት የለሽም ልቀበልሽ ብለሽ ርቄ ሄደሽስ የሆንሽውን ምን አውቄ ነው ፋሚሊ እንደኔ ማለት አሁን ከዩ ጋም አሁን እዩ እሱ በሄደበት ሁሉ እየተከታተለችው እየመጣች ነው እና ይሄ ነገር ወዴት ነው? ቆይ ብሩክስ ትክክለኛው ውሳኔ አይወስንም ወይ? አቋሙን አያሳይም ወይ? እና ሃይሚም ያለውን ነገር ማውራት ነው እንጂ ዝም ብሎ ስርስር መሄድ አይደለም የሚያስፈልጉ። እርግጠኛውን ትክክለኛውን ነገር ማውራት ነው ያለባቸው። አማራ ይሄ ነው። እስቲ ቪዲዮ አይተን እንመለስ። በምን ያስታውቃል ሰው የዋለበት ሄደው ሲያጡት እንጂ አለው ካለበት ፈልገው ሁሌ ልንመስለው ሁሌ እኔ መች ነው አንቺ የምገፋው? ለምን አትይኝ? ሁሌ በቃ ባለጌ ሴት መጥፎ ሴት ተደርጌ እንድታይ ነው እያደረክ ያለው። የምን ባለጌ ሴት ነው መጥፎ ሴት? ከፍተና እያደረክ ያለው በቃ ለምንድን ነው ማትረጋጊው? ምንሽ ያስለቅስሽ? የሚያስለቅስሽ ነገር ለምንድን ነው መናገር ይከበዳል? የምን እኔ ምንም ማለት አልፈልግም። በቃ ለምን ማለት አለብህ እንዴ? እኔን እየጎዳኝ ነው። በዚህ ልክ እኔ መጉዳት ለምን አስፈለገ? ኧረ በስመ አብ! ኧረ ስቃይ! ኧረ ስቃይ! ምን ያደረጉ? ለአንቺ ደግሞ ማን የነገረሽ? ምን ማለት ነው? እዚህ እንዳለው ማን የነገረሽ? አንተ ያለህበትን ለማወቅ እኮ ማንም ሊነግረኝ አይጠበቅብህም። ሲቀጥል ደግሞ ያንተ ጓደኞች ማለት የኔን ጓደኞች ናቸው። ገባ አይደለ? ግን ምን እያደረጋችሁ ነው? እሷም እያለቀሰች ነው። እንደዚህ አንገቷን ይዛህላት እያሻሸላት ነበር። አራሃኝ እንደዛ አይ ለዚህ እኮ ነው ሁሌ የምናደው። ፍጹም ያጽናናት አስጠላ። በቃ ነገራቶችን በሰላም መፍታት ሳይሆን ወደ ሌላ ነገር መውሰድ ብቻ ነው ሁሉም ነገር። ሰው ምን ሆነ ነው የምታለቅሰው? እንዳይየው አይደለም እሱማ እንዳየሁት አይደለም፣ እያለቀሰች ነው። ምን ሆና ነው? ማን ያስለቀሳት? አንተ ነህ? አንተ ምን ሆነሽ ነው? ንግግር ባትናገሪ ደስ ይለኛል። ምን ማለት ነው? ቃል አወራው ፈልጌ ነው የመጣሁት እዚህ ድረስ ማውራት ስላለብን። አቋረጥኳችሁ? ልውጣ? ቻችን ሃይሚን ማታለች። ሃይሚን ከሱ ጋር ወረ አንድ ላይ ምን ያወራሉ? ሃይሚስ ምን አይነት ምላሾችን ትሰጣለች የሚለውን ደግሞ አንድ ላይ እናያለን። የትም እንዳትሄዱ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ከጎኔ ሁኑ፣ አበረታቱኝ እና አሁንም አይተን እንመለስ። አቋረጥኳቸው? ነገሩ ውጭ ብትሉኝ ማለት ነው። እዚህ አንተ ነው የተናገርክ ያለው በዚህ ታው ማይሆን ሰው አትወንጀል ነው። እሱ አልነገረኝም። ናሺ ማን ነው የሚናገረው? ሃይሚ አሁንም እኔ የመረዳት እንትን ላይ አይደለም። እኔ እኮ አንተን ላልተወቅ አልገብቻለሁ። አጋጣሚ ሆኖ ደግሞ ሁለታችሁ አንድ ላይ መሰላችሁኝ እኮሽ ከቻልሽ ትርፍ ቃላት ተናገሪ። ኧረ እኔ ምንም ትርፍ ቃል አልተናገርኩም። ግን ምን ሆና ነው እያለቀሰች ያለችው? እስኪ አጽናናት፣ አቅፋት ምናምን። ሃይሚ ለምንድን ነው በዚህ ልክ እያሻለሽ? ማለት በቃ እኔ ውስጥ የተሰማኝን ነገር ለመናገር ነው የመጣሁት። ምን ተሰማሽ? ስለዚህ ምንም የተፈጠረ ነገር የለም። ምንም ስለጋርታት ነው። ምን ተሰምቷት ነው? እነሱ አይናገሩም። አውቃለሁ። በብዙ መንገድ ተጎድተሻል፣ በብዙ መንገድ ብዙ ነገር አሳልፍሻል። አንቺ ያሳለፍሽውን ደግሞ እያንዳንዱ ነገር እኔ አሳልፌዋለሁ። ሴት ልጅ ነሽ፣ ቢያንስ ለመረዳት ሞክሪ በትንሹ እንኳን። አንቺ ያሳለፍሽውን እኔ ያሳልፌያለሁ ነው ያልሽው? አዎ በደንብ አድርጌ። ለምሳሌ አሁን እንደዚህ ነው ማለት ነው የጠበቅብን። እባክሽ በቃ ዝም ግን ከቻልሽ በቃ ቢያንስ ለኔ ትንገረኝ። ለመናገር የሆነ የተሰበረች ትመስላለች። ትንገረኝ፣ እኔም ላጽናናት አንገቷን ይዤ ምናምን። ምን ነው ደበረ? እንዴት ነው ማይለቀው? ማን ነገር ስትናገር አስቀየምኩብህ? እኔ እንዳይሽው አይደለም። እንሺ ምን ልረዳ? ካየሁት አንፃር ምን ልረዳ? ማቀፍ እኮ ነው የቀረው፣ ደረቱ ላይ ማስተኛት።
ለምንድን ነው የምትፈታተኝ? የሚያሳዝነኝ ወይ የምታሳዝነኝ ሃይሚ ነች። በዚህ መሀል ላይ እየተጎዳች ያለችው እነሱ አይደሉም፣ እሷ ናት ብቻዋን እና ወደዚህ ወደዛ እያለች እና ያለውን ነገር ሪአክሽኗን እያያችሁ ነው። እሷ ናት እየተጎዳች ያለችው እና በቅናት እሷም እንትን እያለች ነው ያለችው። ከባድ ነው ለሷ ይሄ ጊዜ ከባድ። ይሄ ጊዜው እስኪያልፍ እስክትወልድ እዩ እስክትወልድ ድረስ ለሷ ያለው ቻሌንጆች ከባድ ነው ብዬ አስባለሁ፣ እንደኔ ማለት ነው። የእናንተንም የምሳሰባችሁን ኮሜንት ላይ ሰብስክራይብ፣ ላይክ፣ ሼር እያደርጋችሁ ደግሞ ምንም ስላለቀሽ የሚለወጠው ነገር የለም። ምንም የለም። ምን ሆነ ነው ገብቶሻል አይደል? አንቺ ልትወጂኝ ትችያለሽ። እኔ ግን ምንም አይነት አንቺ ላይ የመውደድ ምናምን ስሜት የለብኝም። እወድሃለሁ እያለሽ ነበረ ትናንትና። ያንን ተስፋ ለምሰጠኝ የምንም ተስፋ በቃ ሰጥቶሽም አልሰጥቶሽም በቃ ይመችሽ። ያንን ተስፋ ለምሰጠኝ በቃ ምንም አይነት ስሜት ከሌለ ለምን የለኝም። ለሴት ልጅ አስባለሁ፣ ለሴት ልጅ ከሴት ልጅ ጎን ነኝ ምናምን ስትለኝ ነበረ። እኔ ሴት አይደለሁ። ይሄን ያስለቀሰሽ ልመጁ እኔም ለምጄዋለሁ። እዩ ግን እያየሽ ነው እየተፈጠረ ያለው እንጂ አንተም በደንብ እያየህ ነው። እኔ ላይ የሆነ እየተፈጠረ ያለው ነገር ጓደኛ ብቻ ስለሆነ ወይ ደግሞ በሱ እሱ ያላመነውን ነገር ለማሳመን እየሞከርሽ ነው። ምን ብላ ነው? ቆይ አልገባኝ። ለምን ደግሞ አታስረዳኝ? ያልኩሽ ለማሳመን አይደለም ሞከርኩ ያለው ግን በቃ እያንዳንዱ ይፈጠረው። ዝም በይ። ምን ማለት ነው? ማወቅ አለብኝ እንዴ? አንድ ላይ እኮ ነው ደግሞ ያገኘኋችሁ። ፍፄ በኖሩ እንደውም ተርፋል። ብቻችሁን ባገኛችሁ ቦምብ ነበር የምጥለው እዚህ ቤት ላይ። ትሰሚኛለሽ ሃይሚ? ህይወቴን አታሽትቱት። ዛሬም አታሽትቱት፣ አትበጥብጡኝ እያልክ እንደ ሁለት ሰው አድርገህ ነው እያወራ ያለኸው። እኔም ብቻዬን አታወራኝ። አንቺ ብቻሽን ለወራሽ እንኳን ስነ ስርዓት ያለው አወራ። ምን ሆና ነው? እሺ አስረዱኝ። ወይስ የቤተሰብ ወሬ ነበር እያወራችሁ የነበረው? ልጁ ደግሞ ቢወለድ ጥሩ ነበር፣ ጥሩ ፋሚሊ ይወጣችሁ ነበር። ለምን አትነግረኝም? ምን ነው እያለቀሰች የነበረችበት ምክንያት መታሃት ነው? ለነገሩ አንተ አትመታም። ይሄ ሁሉ አመት አውቃለሁ። እኔ ላይም እጅህን አላነሳህም። አንተ አትማታም። ፍፄ መቷት ነው? ፍፄም አይማታም። ጨዋ ልጅ ነው። ምን ሆና ነው ያለቀሰችው? ተስፋ ቆረጥሽ? በምን ያው እያያችሁት ነው ቪዲዮ። የዛሬው ከባድ ለየት ያለ ነውና እዩ አፈቅራለሁ እኔ ላንተ ካልፈልግም ነው እያለች ያለችው እና የዛሬው በጣም ከባድ ነው። ለሃይሚም ከባድ ኬዝ ነው እና ይሄን ስትሰማ ምንድነው ደግሞ በመጨረሻ ሙሉ ቪዲዮ ካያችሁ ብሩክ ሃይሚን ያባራታል፣ እዩንም እንደዛው ያባራታል እና ይሄ ነገር በጣም ከባድ ነውና እናንተም ሐሳባችሁን ደግሞ ኮሜንት ላይ ስለ ብሩክ ምን ትላላችሁ፣ ስለ ሃይሚ ምን ትላላችሁ፣ ስለ ዩ ምን ትላላችሁ? የሶስቱንም ሪአክሽን እስቲ በኮሜንት ላይ አስቀምጡልኝ። እስቲ አሁንም ቪዲዮ አይተን ምክንያቱ ለምንድነው ማትነግሩት? እኔ ከሷ ጋር መቀጠልም መሆንም ስለማልፈልግ ነው። አልፈልግም እላትሽ። ጎበዝ፣ እሱማ ያስጨበጭባል። ጎበዝ፣ እኔ ተመችቶኛል። ደስተኛ ነሽ? ወሳኔ ትናንት እኮ እያልኩ ነበር። ጀመረ ራሱ እኔ የማይመለከተኝ እንትን ውስጥ አስገብተህ ነው አንቺም እያልክ ነበረው። ፈልግሽ ነገርሽ ነበር ረስተሽ ነበር። አይ ጭቅጭቅ ስለማይፈልግ ነው እንጂ ምን ሳይፈልገኝ ቀርቶ አይደለም። አሁን ይሄ እንደዚህ ነው ተጣጣሪ በቃ እኔ እስካሁን ድረስ ቢያንስ አንተን ማክብሬ ብዙ ነገር ላለመናገር የሞከርኩ ነው። ግን በቃ ብቻ ዝም ብለህ መናገር ተፈለግሽ መናገር እኮ ነው። እኔም ማክበሬሽ ነው እስካሁን ምንም ያልተናገርኩት እኮ። ያምሻል ግን ከሆነ ዝም ያምሻል። አክብረኝ ከሆነ ማይሆን ንግግር ላለመናገር ሞክር እኮ። ቢያንስ እሷን ለመረዳት እየሞከርኩ ነው። ያለችበት ሁኔታ ሊሆን ይችላል እንደዚህ አይነት ንግግር እንድትናገር እያደረጋት ያለው እኮ። እሷን ለመረዳት ሞክራለሁ። አንተ ግን ባትናገር ደስ ለምንድነው ማለት ነገርሽ? እያደረግሽ ያለሽው ነገር ልክ ስላልሆነ እናገርሻለሁ። ፍፄ ያማታል እንትኑ ነው መሰለኝ፣ ሆርሞኑ ነው መሰለኝ፣ እሱ ነው መሰለኝ። አንዴ አንተ ላይ አንዴ እኔ ላይ ይቀያይራታል። ችግር የለውም። እኔ እረዳታለሁ። ሴት ስለሆንኩ ባላረግዝም እረዳታለሁ። ሆርሞኑ ይቀያይራል። ዛሬ አሁን ከደቂቃዎች በፊት እያለቀሽ ነበር፣ አሁን ደግሞ እየፈለግሽ ነው። ስለዚህ እኔ እረዳሻለሁ። ነገ ትረጅኝ ይሆናል። ነገ ከነገ ወዲያ ምናልባት አንቺ ነበረ ያን ሁሉ ነገር እያለች ነበረ። ለካ እውነቷን ነበረ ትሉ ይሆናል ይብራችሁ። አሁን ደግሞ ጊዜ ነው ያታረል ያላችሁት ሁሉንም ነገር እኮ ለምንድን ነው ጊዜ ነው የታየው? ለምን አትረዳ? ለምንድን ነው እንደሱ የምታየኝ? እኔ እንደዚህ ስታይ ችግር የለውም። አው ጊዜ ይፈታዋል አይደል ብለሽ ታምኛለሽ? አበሱ በደንብ በፍቅር አይን እያየኝ ነው። አይሚ በእናትሽ በቃ ተይ፣ ወደ ራስሽ ተመለሽ። ተይ
እንዴ ከራሴ ጋር እኮ ነኝ። ያማችኋል። ሁላችሁንም በጀማ ነው እንዲያመማችሁ። ለነገሩ ፍፄን እንኳን አያካትትም። እናንተ ግን ሁለታችሁ ያማችኋል መሰለኝ። ታመነ በተለየ በጣም እሱማ አረጋግጫለሁ እኮ በደንብ አድርጎ እንዲያመኝ ስላረጋችሁ እያረጋችሁ ስለሆነ እኔ ደግሞ በደንብ አድርጌ ነገሩን ከዚህ ነው። ምንሽ ተነካ? እኔ ነገር መደጋገም አልፈልግም። ያስለቀሰች ነገር አሁን ምንድነው? ብትነግሪኝ እኮ ልረዳሽ እችላለሁ። በዙሪያ ብዙ ሰዎች ስላሉ ብዙ ነገር ማድረግ እችላለሁ ምናምን ብለህ እያሰብኩ እኔ ነገር ቤተሰብ ጋር እንዳይደርስ በጣም ብዙ ነገር እየጣርኩ ነው እንጂ እንዲደርስ ማባረር ሳይሆን ኦር እንትን ማለት መሸሽ ሳይሆን በግልጽ ያለውን ነገር ተናግሮ እንትን መጨረስ ነው እንጂ ያለባቸው አማራጭ እንዲህ በግፊያ ውጡልኝ ሂዱልኝ ማለት ሳይሆን በትክክለኛ መንገድ ማውራት ነው ያለ አማራጭ እና ይሄ ነው የዛሬው ቪዲዮአችን። ደግሞ ለየት ያለ ነው ብዬ አስባለሁ። እስቲ አውሪም አይተን ነገር የለም። እኔ አንተን አስገድጄ ከኔ ጋር ኑር ብዬ አሰሬ እኮ አላኖርህም። ከኔ ጋር ሁን ማለትም አልችልም። ካልቻልሽ በቃ ውጪ። ከቻልክ በስርዓት ልታወራኝ ሞክር። በስርዓት ባለው መንገድ ለማውራት። እሺ እንዴት ነው በስርዓት ነገሮችን ወደማይሆኑ መንገዶች በስርዓት እንዳወራሽ ነው ፈልጊው። እንደዚህ የምታረገኝ እኮ አንተ ነህ ብሩኬ። አንተ ነህ እንደዚህ የምታረገኝ። እሺ የተነሽ በቃ ውጪ። አጎስ ከኔ ጋር ደግሞ ጊዜ ያሳልፍ ነገም ውጪ ከነገ ማለት ነው። እናንተ ደግሞ ማውራት ያለብን ነገር አለ። አስወጣ ተካከለ ነው ሰው። እሺ ምን ልበልሽ? እሺ ያ ነገር ደግሞ እኔን ወደ ህልህ እንጂ የሚከተኝ እንድተው አደረገኝ። ያን ሁሉ ነገር እኮ የታውቁት ክሱንም ምኑንም የታውቁት ቢያንስ ተረጋግተን ማውራት ከቻልን ብዬ ነው። መበሳጨት የለብህም። ከሳጭ እኔ ላለማናደድ ነው። ከሳጭ እኔ እሷ ስታበሳጭ እኔ ደግሞ ላረጋጋ ይገባል። ና ነጭ ፍፄ አንዴ ተነሱላችሁ። ቦርሳሽን ተቀበይ። ቶሎ በል እዩ። ለምንድን ነው የምታለቅሺው? በእናትሽ አንቺ ምንድን ነው የሚያስለቅስሽ? ምንም የሚያስለቅስ ነገር እኮ የለም። ወይኔ አምላኬ! ኧረ ፍጹም ይሄን ነገር በልልኝና አስወጣልኝ በእናትህ። እዩ እንዴ አልበዛም እንዴ? እዩ ልታሳብዱኝ ነው? እዩ በግዴታ እኮ የሚሆን ምንም ነገር እኮ የለም። እኔ ምን ነገር በግድ እንዲሆን እያደረኩኝ አይደለም። በቃ እንዴ እና ለምንድን ነው በሰዓቱ የተፈጠረው ነገር ማመን ያስፈልገው? እሱ በዚህ ለምን እኔ እኮ በቃ ነገርኩሽ እኮ በቃ እሺ፣ ፈጠረም አይፈጠረም ተውና ልጁ ሲወለድ ብናወራ ይሻላል። እኔ አልፈልግም ማውራት እኮ አልኩሽ። በቃ ለምን ማመን አለማመን አይደለም። በቃ ይሁንልሽ እኮ አልኩሽ። አለማመንም እኮ ይችላል እንዴ? ይሁንልሽ እኮ አልኩሽ አይደለ እንዴ? ይችላል ማለት ነው። ምን ማለት ነው? መረጋጋት ያለበት ሰማ የኔ አይደለም ብዬ ጭቅጭቅ ነው ያተረፍኩት። ገብቷል አይደል? በቃ ይሁን አልኩኝ እኮ ብሩኬ። እንደውም እስካሁን አንተ እንደዚህ አይነትም ነገር ውስጥ የገባኸው ሊሆንም ላይሆንም ይችላል የሚል ሀሳብ በራሴ ችግር ነው። አለማመንም አይደለም አላደረኩም ብሎ የተፈጠረውን ነገር ስለሚያውቅ ነው። ለምንድን ነው ጦጣ የምታረጉኝ? እኔ እኮ አሁን እያወራችሁ ያላችሁ ነገር አልገባኝም። በተፈጠረው ነገር ትመስላለህ ማለት እኮ እርግጠኛ የሆንሽው እኮ አንቺ ነሽ። አዎ እኔ ራሴን አውቅ ነበር። እዚህ ነገር ላይ እርግጠኛ የሆንሽው አንቺ ነሽ። እኔ በደንብ አድርጌ በሰዓቱ ራሴን አውቅ ነበረ። ለምን አትይ? እሱ ደግሞ በሰዓቱ ራሱን አውቅ እኮ እሱ እኮ የእሱ እምነት ነው። ራሱ እንዳደረገው ደግሞ በሰዓቱ የተፈጠረው ነገር እሱን በጣም ጎድቶ ስለነበር በጣም ተናዶ ስለነበረ እዩ የዛን ሰዓት በንዴት ያደረገው ነገር ለምንድን ነው ሊቀበል የማይችለው? የጠጣው ነገር ሊሆን ይችላል። ነገር እኔ ምን አልችልም። በዚህ ላይ ከኔ ክፉ ሴት ነው። እዩ ስሚ፣ ምንድነው የምትፈልጊው? አጠጥተሽ ነው ምን ማለት ነው? እሱን አጠጥቼ ምን ላደርግ ይችላል? እሺ ስሚኝ፣ ይሆናል አይደለም በደንብ ስለማውቅ ነው እንዴ። ምን ሲጀመር እኔ ወንድ ልጅ እኮ ወንድ ልጅ ታዲያ እሱን የሆነ ነገር ሁላችሁም ስትሉ ነበረ። የሆነ ነገር አድርጋው ነው እንደዚህ አድርጋው ነው እንዴ። በዚህ ልክ እኔ እሱን ነገር አድርጌ ላደርገው እኔ ምንም የምታውቀው ነገር አለ ምናምን አትጠይቁኝ። በቃ እንደዚህ አይነት ነገር ውስጥ ገና መመለስ በቃ እኮ በቃ ቶ በቃ ልጁ የኔ ነው አይደል? ሁሉ ነገር አለባብሶ ነው ማለት የሚፈልገው እኮ ያው ይልበስም። እኔ ሰላሜን ነው ፈልገው፣ ጭቅጭቅ አይደለም። ገብቶሻል? ልጁ የኔ ነው አይደል? በቃ ያገናኝ ነገር በጊዜ ብንፈታው ነው የሚሻለው። አሁን ነገም ከ3 ወር በኋላ ሌላ ጭቅጭቅ ውስጥ ሌላ ነገር ውስጥ ምንድነው የምትፈልጊው? ይኸውልህ ነገርኩህ ብሩኬ፣ ስማኝ።
ሁላችሁም እንድታቁም ፈልገው ነገር ከ3 ወር በኋላ ድጋሚ ይሄ ነገር እንዳይፈጠር የምትፈልጉ ከሆነ ትክክለኛውን ነገር እንዲናገር አድርጉት። ለምንድን ነው 3 ወር በቃ ጊዜ ሲመስል 3 ወር ተይኝና በጣም ነው ደስ የሚለኝ። ስላለቀሽ ምንም አይለወጥም። ካንቺ ጋር እንደሆነ ሆነ የምትፈልጊው ስሚ ከኔ ጋር ነው አንዱ። አሁን የራሳችሁን ወሬ ተውትና እኔ ላወራ ፈልጌ ነው የመጣሁት። አስወጣት ወይ ደግሞ እኔ እጇን አንጠልጥዬ አስወጣታለሁ። አልበዛም እንዴ? እኔ ሰው ነኝ እኮ እዚህ ጋር የተቀመጥኩት አይደል እንዴ? የራሷን ጉዳይ ታወራለች እንዴ? ነው እንጂ። ስለዚህ ተነስተሽ መሄድ ትችያለሽ። እንደውም አልሄድም። ምንድነው የማትሄጂው? ያው ሁለቱን ነው አትሄድም። ጨረሻ አይደል? ነይ ሀይል ጨረስኩኝ። ብዙ የምናወራው ነገር አለ። ጨረስን እኮ አይደል? እዚህ ማለት ባትገባ ደስ ይላል። እዚህ ማለት አይመለከትም። ለምን ምንድነው የማይመለከተኝ? ይመለከታል አይመለከተኝም። ሁሉንም ነገር በተረጋጋ መንፈስ ለማውራት ነበር እየሞከርኩ የነበረው፣ ግን ወደ ማየው ነገር ውስጥ እንድገባ አትገባ። ሁለቱም መሀል ላይ ክፍተት እንዲፈጠር አታድርጊ። ውጪ ያልኩሽ ያውሩበት፣ እንደፈለጉ ማውራት መብታቸው ነው። ዛሬ ላወራ የመጣሁት እኔ ነኝ አይደል? አወራሽ ጨረሽ አይደል? ለምዶ በማይመለከት ነገር ምገባው አንቺ ፍላግ ይዘኝ ወደዛ ጉልበት እንድጠቀም ወሳልኝ ያልሽው ልጅ ነው። እሺ በኋላ ስነ ስርዓትሽን ይዘሽ ቁጭ በይ። ልጅ ነው ሰጣችኝ ብለሽ ደግሞ ከቻልክ በእናትህ ሌላ ስርዓት ታቋቁሚ። ልጅ አስወጣት። በስነ ስርዓት እያወራ ያለሁት እኔ ነኝ አይደል? ስነ ስርዓት ደግሞ ሊኖራት አልቻለም። ስለዚህ በቃ መሄድ ከቻለች ትቻል። ጤነኛ ናችሁ? ጤነኛ ነሽ በላት። አይደለም ሁለታችሁ ጤነኛ ናችሁ? ገባ አይደለም? ሁለት መሆን ከብዷችሁ ተረጋጉ። በቃ እንዴ ሃይሚ ምን ሆነሻል? ላወራክ ነው የመጣሁት እኮ እናወራለን። እኔ ማውራ ከፈለግሽ እናወራ። አስወጣታው ተረጋጊያት አይደል? እዩ በቃ ምንድን ነው የምፈልገው? አንቺ ጋር እንደሆነ ነው። በጣም አመሰግናለሁ። አንቺ ጋር ምን አልፈልግም። ትንሽ ነገርኩ ጓደኛ ስለሆነ ብቻ አንተ ከሱ ጎን ወገነ ማውራት እና መከራከር ከሱ ጋር ማለት እያመመኝ ነው። እኔ እያሳመምሽኝ ነው የምታደርጊው ነገር። ተረጋጊ። አንቺ የምትሆኚ እንደዚያው ስነ ስርዓት በቃ። እሺ ተነሽ 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 እዩ ተነሽ። ቪዲዮቻችን የዛሬው ቪዲዮአችን ይህን ይመስል ነበር። አብራችሁኝ ስለሆናችሁ ከልብ አድርጌ አመሰግናችኋለሁ። በሚቀጥለው ቪዲዮ አገኛችኋለሁ። የትም ስላልሄዳችሁ አብራችሁኝ ስለሆናችሁ ከልብ አመሰግናችኋለሁ። በቀጣኛው ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ብዝት ይበል።